ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 13 ቀን 2018 ዓ.ም የጣና ቴሌቪዥን የምሽቱን ዜናችን ርዕሶቹን አስቀድመን እናስደምጣችኋለን። በደብረ ታቦር ዙሪያና በስቴ የተካሄዱ ውጊያዎችን በተመለከተ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ለጣና ቴሌቪዥን በሰጠው መረጃ በደብረ ታቦር አቅራቢያ አለምሳጋ ጥብቅ ደን ላይ በተፈጸመ የደፈጣ ጥቃትና በስቴ ወረዳ በተካሄደው ውጊያ ዙሪያ የደረሱንን መረጃዎችን የሚያስቃይ ዝርዝር ዘገባ አዘጋጅተናል። በወሎ ቤት አማራና በምስራቅ ወለጋ የተካሄዱ ውጊያዎችንም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝና የአንሻ ሰይድ ዕዝ የቃል አቀባይ ክፍሎች ያደረሱንን መረጃዎች በማጠናቀር ያዘጋጀነውን ዝርዝር ሪፖርት እናቀርባለን። በሸዋና በጎጃም በተካሄዱ የተለያዩ ውጊያዎች ዙሪያ የወጡ መረጃዎችን ያካተትን ሲሆን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝና የአፄ ቴዎድሮስ ዕዝ በየአካባቢያቸው የፈጸሟቸውን ተጋድሎች የሚያብራራ ዘገባም ይኖረናል። በሌላ በኩል የብሔራዊ ምክክር ኮሚሽኑ ሂደት በኢትዮጵያ የፖለቲካ መድረክ ላይ ያስነሳ ያለውን ጥያቄ ኮሚሽኑ ያለውን የፖለቲካ ውጥረት ለማርገብ ይረዳል ወይስ ተጨማሪ የስርዓት መናጋት ያስከትላል በሚለው ጥያቄ ዙሪያ የተዘጋጀው የትንታኔ ዘገባም ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች ዜናዎችን አካተናል። እስከ ፍጻሜው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ልዩ ተጋድሎ በደብረ ታቦርና በስቴ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሜጀር ጄኔራል ቫንታባታ አንደኛ ኮር በደብረ ታቦር ከተማ አቅራቢያ አለምሳጋ ጥብቅ ደን ላይ በወሰደው የደፈጣ ጥቃት የብልጽግናውን ሰራዊት ከፍተኛ ኪሳራ አድርሶበታል። በተመሳሳይ በስቴ ወረዳም የፋኖ መሪዎችን ለማፈን የገባውን የብልጽግና ሰራዊት ፋኖ በብርቱ ክንዱ መክቶ መልሶታል። በታላቁ አርበኛ ሜጀር ጄኔራል ቫንታባታ ስም የተሰየመው ተወርዋሪው ክፍለ ጦር ከደቡባዊ ጎንደር ዞን ዋና ከተማና የደቡባዊ ጎንደር ዞን ኮማንድ ፖስት መቀመጫ ከሆነችው ደብረ ታቦር ከተማ አለምሳጋ ላይ በወሰደው የደፈጣ ጥቃት ከፍተኛ ቁጥር ያለው የሁዲድ ብልጽግና ሰራዊት ከፍተኛ ኪሳራ ደርሶበታል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሜጀር ጄኔራል ቫንታባታ አንደኛ ኮር አካል የሆነው የጄኔራል ቫንታባታ ተወርዋሪ ክፍለ ጦር የደፈጣ ጥቃቱን የፈጸመው ከጧቱ 12 ሰዓት ተኩል ላይ መሆኑን የኮር ህዝብ ግንኙነት ክፍል አስታውቋል። የሜጀር ጄኔራል ቫንታባታ አንደኛ ኮር አካል የሆነውና በአማራ ፋኖ ትግል ታሪክ የመጀመሪያው ክፍለ ጦር የሆነው ጉና ክፍለ ጦር በበኩሉ በስቴ ወረዳ የገባውን የብልጽግና ሰራዊት ከባድ ኪሳራ ደርሶበታል። የኦህዴድ ብልጽግና ሰራዊት ወደ እስቴ መካነ ኢየሱስ ከተማ አቅራቢያ ጅብ አስራ ማርያም ቀበሌ የገባው ባለፈው ዓመት የአማራን ህዝብ የሉና ትግል በመካር ለባዲን እጁን በሰጠው በለጠ አንዳርጌ መሪነት መሆኑን የገለጸው የሜጀር ጄኔራል ቫንታባታ አንደኛ ኮር ህዝብ ግንኙነት ክፍል የጠላት ጦር የተንቀሳቀሰው 7 የስቴ ዴንሳ ብርጌድ አባላትን ለማፈን ነበር። ሆኖም የፋኖን ክንድ መቋቋም ስላልቻሉ ከፍተኛ ሰዋዊና ቁሳዊ ኪሳራ አስተናግደው ወደ መጡበት ሊመለሱ ችለዋል ሲል ተናግሯል። የብልጽግናው ሰራዊት ወደ ጅብ አስራ ማርያም ቀጠና የገባው በሁለት ሚኒባስ ተጭኖ እንደነበር ያስታወሰው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሜጀር ጄኔራል ቫንታባታ አንደኛ ኮር ህዝብ ግንኙነት ክፍል የጠላት ሰራዊት የፋኖን ክንድ መቋቋም ተስኖት ወደ መካነ ኢየሱስ ከተማ ተመልሶ ጸደይ ባንክ ጀርባ ገበያው አካባቢ ላይ ተኩስ ከፍቶ ህዝብን ሲያሸብር ውሏል። በተለይም በእናት ምግብ ቤት አካባቢ ስምጌ መስቀልና አካባቢው ጠላት ህዝብን በከባድ መሳሪያ ተኩስ ሲያሸብር ውሏል ሲል ተናግሯል። ይህ በእንዲህ እንዳለ በፋኖ ብርቱ ምት የገጠመውና በቀድሞው የፋኖ አመራርና አሁን የባዲ ሚልሻ አስተባባሪ በሆነው በለጠ አንዳርጌ የተመራው የብልጽግና ጥምር ጦር በተንቀሳቀሰበት የእስቴ ወረዳ ሰብአዊ ውድመትና የጦር ወንጀል መፈጸሙ ታውቋል። የግለሰቦችን ቤትና ንብረት የዘረፈ ሲሆን በተለይም ምግብ ቤቶችን ፋኖን የምታበሉት እናንተ ናችሁ በማለት ሰርተው የሚያድሩ ንጹሐንን ንብረት ማውደሙን የደረሰን መረጃ ያመላክታል። የፋኖ ተጋድሎ በወሎ ቤት አማራና በወለጋ ቢዛሙ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ ዳውንት ላይ ባደረገው ውጊያ የብልጽግናውን ሰራዊት ከፍተኛ ኪሳራ ሲያደርስበት የአንሻ ሰይድ ዕዝ በበኩሉ በምስራቅ ወለጋ ዞን የኦህዴድ ብልጽግና ካድሬ ላይ እርምጃ መውሰዱን አስታውቋል። የወለጋ ቢዛሙ አንሻ ሰይድ ዕዝ አንገር ጉትን ክፍለ ጦር የኦሮሞ ብልጽግናውን ሰራዊት በደፈጣ ጥቃት ከባድ ኪሳራ እንዳደረሰበት ገልጾ በተለይም በጉቶ ጊዳ ወረዳ ሚጤ ቀበሌ ላይ በወሰደው እርምጃ ዋናውን የስርዓቱን ካድሬ እርምጃ እንደወሰደበት ተናግሯል። ዛሬ ሐምሌ 13 ቀን 2018 ዓ.ም ከጧቱ 2 ሰዓት ላይ የአንገር ጉትን ክፍለ ጦር ድቾ መብረቅ ሻለቃ በወሰደው ፈጣን ማጥቃት የኦሮሞ ብልጽግናውን ሰራዊት መነሻውን በምስራቅ ወለጋ ዞን ጊዳ አያና ወረዳ እንዶዴ ቀበሌ ልዩ ቦታዋ ዶሮ በራ ከምትባል ቦታ በመነሳት ነበር ወደ ዲቾ ተራራ የተንቀሳቀሰው። በዚህ መንገድ ወደ ዲቾ ተራራ የወጣውን የኦሮሞ ብልጽግና ሰራዊት የአንገር ጉትን ክፍለ ጦር ዲቾ መብረቅ ሻለቃ በወሰደበት የደፈጣ ጥቃት በርካታ ሰራዊቱ
ሰራዊቱ እርምጃ እንደተወሰደበት ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይደዝ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው የተጋድሎ መረጃ በጠላት ሰራዊት ላይ ባደረሰበት ፈጣን ምት በርካታ አባላቱ እርምጃ ሲወሰድባቸው፣ ቀሪው ደግሞ እግሬ አውጭኝ ብሎ ፈርጥቷል። በዚህ ፍርጠጣ ላይ ከነበሩት የጠላት ሰራዊት አባላት መካከል ሁለቱ ከነ ሙሉ ትጥቃቸው በሰራዊታችን ቁጥጥር ስር ውለዋል። ከፍተኛ ጉዳት የደረሰባቸው የጠላት ሰራዊት አባላት ደግሞ በከፍተኛ እጀባ ወደ ሆስፒታል ተወስደዋል በማለት ተናግሯል። በዚሁ የአንሻ ሰይደዝ ተጋድሎ ደግሞ ጌጥ የግርማ መብረቅ ክፍለ ጦር በሰራው ሰርጂካል ኦፕሬሽን የጠላት ዋና የመረጃ ምንጭ የነበረውን ካድሬ እርምጃ እንደወሰደበት የዙ ህዝብ ግንኙነት መምሪያ አስታውቋል። ክፍለ ጦሩ እርምጃውን የወሰደው በምስራቅ ወለጋ ዞን ጉቶ ጊዳ ወረዳ ሚጢ ቀበሌ ነው። በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ 106ኛ ኮር 31ኛ ክፍለ ጦር ዳውንት ወረዳ ላይ ባደረገው ተጋድሎ ታላቅ ጀብዱ መቀዳጀቱን የዙ ህዝብ ግንኙነት መምሪያ ተናግሯል። ተጋድሎን የፈጸመው የክፍለ ጦሩ ቃኝ ኃይል ባደረገው የደፈጣ ውጊያ ሲሆን በወረዳው ቀበሌ 9 ልዩ ቦታው ጉደር በተባለ ቦታ ላይ የኦሮሞ ብልጽግናውን ሰራዊት ከፍተኛ ኪሳራ እንዳደረሰበት ታውቋል። ይህን የፋኖ ምት ተከትሎም የዳውንት ወረዳ ጤና ጣቢያ ሙሉ አገልግሎቱን የኦሮሞ ብልጽግናውን ሰራዊት ለማከም ብቻ እንዲያገለግል ማድረጉን የገለጹት ምንጮቻችን ዛሬ ማለዳ ከባድ ጉዳት የደረሰባቸው የብልጽግናው ሰራዊት ወደ ደሴ ሪፈራል ሆስፒታል በሁለት መኪና ተጭነው መጓዛቸው ተረጋግጧል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ 106ኛ ኮር ህዝብ ግንኙነት ክፍል ሲገልጽም የአማራን ህዝብ ሊጨፈጭፍ ወደ አማራ ክልል በባዲን ፊት አውራሪነት የገባው የኦሮሞ ብልጽግና ጥምር ጦር ሰራዊት በ31ኛ ክፍለ ጦር አናብስት ፋኖች በደረሰበት ተከታታይ ምት ከፍተኛ ሰዋዊና ቁሳዊ ኪሳራ አስተናግዷል። በዚህ የተነሳም ሰራዊቱ አካባቢውን ለቆ ለመውጣት ለአለቆቹ ተደጋጋሚ ጥያቄ በማቅረብ ላይ ነው በማለት ተናግሯል። የኦሮሞ ብልጽግና ሰራዊት በገባበት ሁሉ ከባድ ኪሳራ እያስተናገደ መሆኑ የሚታወቅ ሲሆን እግረኛ ሰራዊቱ በፋኖ ምት ከፍተኛ ኪሳራ እያስተናገደ መሆኑን ተከትሎ የአየር ድብደባ በመፈጸምና የከባድ መሳሪያን በመጠቀም ከፍተኛ የተባለ የጦር ወንጀል ውስጥ መግባቱን በተከታታይ መዘገባችን ይታወሳል። የሚሊሻ ኃላፊውና የፌዴራል ፖሊስ አዛዡ በፋኖ እርምጃ ተወሰደባቸው። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የቀድሞ የፋኖ አመራር የነበረውና በኋላም ከነማስረሻ ሰጤ ጋር የአማራን ህዝብ ክዶ በመግባት የባሱና ወረና ወረዳ ሚሊሻ ጽሕፈት ቤት ኃላፊ የነበረው ተስፋዬ ጌታቸውን እርምጃ ወስዶበታል። የአጼ ቴዎድሮስ ዕዝ በበኩሉ በጎጃም ጠቅላይ ግዛት ዳሞት አውራጃ ባደረገው ተጋድሎ የብልጽግናውን ፌዴራል ፖሊስ አመራሩን እርምጃ ወስዶበታል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር የፈጸመውን ታላቅ ጀብዱ አስመልክቶ የዙ ህዝብ ግንኙነት መምሪያ ሲገልጽም የፋኖን ትግል ከርቶ በተለያየ ቦታ ፋኖን በማስከበብ እንቅስቃሴዎች ውስጥ ተሳታፊ በመሆን በህብረተሰቡ ሰላምና ደህንነት ላይ ስጋት የነበረው አቶ ተስፋዬ ጌታቸው በባዲን ስርዓት የሰላምና ደህንነት ኃላፊነት ተሰጥቶት ነበር። በዚህ መልኩ የህዝብ ጠላትነትን መርጦ በመሄድና ከጠላት ጎን ተሰልፎ የአማራ ፋኖን በማስከበብና የሚያውቀውን መረጃ ሁሉ አሳልፎ በመስጠት ከፍተኛ ጉዳት ሲያደርስ የነበረው ተስፋዬ ጌታቸው ዛሬ ጠዋት ነጎድጓድ ክፍለ ጦር ልዩ መቻ ኃይል ደብረ ብርሃን ከተማ ገብተው እርምጃ ወስደውበት ተመልሰዋል ብለዋል። የህዝብ ግንኙነት መምሪያው አክሎም በግለሰቡ ላይ የቅርብ ክትትልና የመረጃ ማሰባሰብ ስራ በስፋት ሲሰራበት መቆየቱን አስታውሶ በተሰበሰበው የደህንነት መረጃ መሰረት እርምጃው እንደተወሰደበትም ገልጿል። የደብረ ብርሃኑ ልዩ ሰርጂካል ኦፕሬሽን ለብልጽግናው ሰራዊት አዛዦችና ለባዲን ካድሬዎች ጭምር ከባድ ድንጋጤ መፍጠሩን የገለጸው የህዝብ ግንኙነት መምሪያው ዛሬ እርምጃ የተወሰደበት አቶ ተስፋዬ ጌታቸው ከማስረሻ ሰጤ ጋር የፋኖን ትግል በመክዳት የስርዓቱን ሹመት ተቀብሎ በአማራ ህዝብና ፋኖ ላይ የዘመተና ያስገደለ ሰው ነበር። ቀደም ሲል ከሌሎች ከሃዲዎች ጋር በመሆን በጸረ አማራው ኦህዴድ ብልጽግና ስርዓት ሚዲያ በመቅረብም ድርጅታችንንና የአማራን ህዝብ ሲዘልፍ ቆይቷል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት መምሪያ አክሎም በአቶ ተስፋዬ ጌታቸው ላይ የተወሰደው እርምጃ ለሌሎችም አስተማሪ እንደሚሆን ገልጾ በተለይም የአማራን ህዝብ የሉና ትግል ክደው የሄዱ ግለሰቦች በትግላችንና በህዝባችን ላይ የሚፈጽሙትን ነውረኝነት እንዲያቆሙ እናሳስባለን። ከዚህ ውጭ መሄድ እንፈልጋለን የሚሉ ከሆነ ግን እርምጃችን የተጠናከረና የከፋ እንደሚሆን ሊያውቁት ይገባል ሲል አሳስበዋል። በሚሊሻ ጽሕፈት ቤት ኃላፊው ላይ በተወሰደው እርምጃም ደብረ ብርሃን የሚገኘው የኦህዴድ ብልጽግና ኮማንድ ፖስት ስብስብ ከባድ ድንጋጤ ላይ መውደቁን የደረሰን መረጃ ያመላክታል። በሌላ የፋኖ የተጋድሎ መረጃ ደግሞ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ በጎጃም ጠቅላይ ግዛት የገባውን የኦሮሞ ብልጽግና ሰራዊት ከባድ ኪሳራ እያደረሰበት ነው። የኦሮሞ ብልጽግና ሰራዊት ከፍተኛ ኃይሉን ይዞ በገባበት የደጋ
ዳሞቱ ቀጠና ከጥምር ጦሩ ጋር የገቡት የኦሮሞ ብልጽግና ፌዴራል ፖሊስ አመራር የነበሩት ኢንስፔክተር ደጀኔ ቦራጎ በፋኖ ተመተው ወድቀዋል። ኢንስፔክተሩ ያለፉትን 8 ዓመታት ጨምሮ በአጠቃላይ ለ15 ዓመታት ጸረ አማራ በሆነው የፌዴራል ፖሊስ ውስጥ ሲሰሩ የቆዩ መሆናቸው ግለ ታሪካቸው ያሳያል። በአዲስ አበባ የተጀመረው ሀገራዊ ምክክር የኢትዮጵያን የፖለቲካ ውጥረት ያረግብ ቢሆን ወይስ የከፋ የፌዴራል ስርዓት መናጋትን ያስከትላል? ይህ ጥያቄ በአሁኑ ሰዓት የብዙዎች አጀንዳ ሆኗል። ታዋቂው የፖለቲካና ወቅታዊ ጉዳዮች ትንታኔ አቅራቢ ኢትዮጵያ ኢንሳይት በሙክታር እስማኤል አማካኝነት በትናንትናው ዕለት የኢትዮጵያ ብሔራዊ ምክክር የፌዴራል ስምምነቱን ሊያናጋው ይችላል በሚል ርዕስ ባስነበበው ጥልቅ ጽሑፍ የዚህን የውይይት መድረክ ድብቅ ስጋቶችና በክልሎች ዕጣ ፈንታ ላይ ሊያሳድር የሚችለውን ተጽዕኖ በስፋት ዳስሷል። ጽሑፉ የሶማሌ ክልልን እንደማሳያ በመውሰድ በክልሎችና በማዕከላዊ መንግስት መካከል ያለውን ውጥረትም ይተነትናል። አምና በጅጅጋ ከተማ የተደረጉ ውይይቶችን ዋቢ በማድረግ በክልሉ ህዝብና አመራሮች ዘንድ ከፍተኛ የራስ ገዝነት ጥያቄ ቅሬታ ማየሉን ያመላክታል። በተለይም የብልጽግናው መንግስት የክልል መስተዳድሮች እንደ እውነተኛ ራስ ገዝ ተቋማት ሳይሆን የማዕከላዊ ስራ ተቀጥላና አስፈጻሚ አድርጎ ይመለከታቸዋል የሚል እምነት በሰፊው ሰርጿል። የኢትዮጵያ ፌዴራሊዝም አተገባበር በተለይም የአርብቶ አደሩን ማህበረሰብ የኢኮኖሚና የማንነት ፍላጎት ከማሟላት አኳያ አድላዊ ሆኖ መቆየቱ በስርዓቱ ላይ ላለው የቅሬታ ድምጽ ዋነኛ መንስኤ መሆኑን ኢትዮጵያ ኢንሳይት በትንታኔው አመላክቷል። ወደ ህገ መንግስታዊ ማሻሻያ ስጋቶች ስንመጣ ደግሞ ምክክሩ የፈጠረው ጥርጣሬ ቀላል የሚባል አይደለም ተብሏል። የብሔራዊ ምክክር ኮሚሽኑ በይፋ ህገ መንግስቱን የማሻሻል አጀንዳ ባያቀርብም በብዙ ተቃዋሚ ኃይሎችና የክልል ፖለቲከኞች ዘንድ ግን መድረኩ አሁን ያለው ብሔር ተኮር ፌዴራሊዝም ለማዳከም ታልሞ የተቀረጸ ነው የሚል ስጋትም አለ። በተለይም የራስን እድል በራስ የመወሰን መብትን የሚያረጋግጠው አንቀጽ 39ን የመሰረዝ ወይም የማርገብ እንዲሁም ስልጣንን ወደ ማዕከል የመሰብሰብ አዲስ ስርዓት የመዘርጋት ፍላጎት ሊኖር ይችላል የሚለው ፍርሃትም የመተማመን መንፈሱን ክፉኛ ጎርቶታል ብሏል። እነዚህ ሀሳቦች በይፋ ባይወሰንም እንኳ በፖለቲካ ሊቃኑ መካከል መዛወራቸው ብቻ ህገ መንግስቱ ላይ ያለው የጋራ ስምምነት ይነካካ ይሆናል የሚል ክፉኛ ፍርሃትም ጭሯል። ከዚህ በተጨማሪ የድንበር ውጥረቶችና የከተማ አስተዳደሮች ጉዳይ የዚሁ ትንታኔ አካል ናቸው። እንደ ድሬዳዋና አዲስ አበባ ያሉ የከተማ አስተዳደሮች ህጋዊ ተጠያቂነት፣ የአስተዳደር ወሰኖች፣ የስልጣን ክፍፍልና የሀብት ክፍፍል ጉዳዮች የምክክሩ አባይት ፈተናዎች ይሆናሉ ተብሏል። ኢትዮጵያ ኢንሳይት እንዳስጠነቀቀው እነዚህ እጅግ ስስ የሆኑ ጥያቄዎች በውይይት መድረኩ በጥንቃቄና በብልሃት ካልተመሩም በክልሎች መካከል ያለው ይገባኛል ጥያቄ ደግሞ በማቀጣጠል ግጭቱን ሊያባብስ የሚችልበት አጋጣሚ ሰፊ ነው ብሏል። የምክክር ሂደቱ ህጋዊነትና አካታችነቱ ላይ ያለው ክፍተት ሌላው አሳሳቢ ጉዳይ መሆኑም ተነስቷል። ምክክሩ የተቋቋመው በአዋጅ ቁጥር 1265 ህዝባር 2014 መሰረት የማንነትና የሀገር መዋቅር ውዝግቦችን በሰላም ለመፍታት ቢሆንም ዋነኛ የታጠቁ ኃይሎችና ታዋቂ የተቃዋሚ ፖለቲካ ድርጅቶች በሂደቱ ውስጥ ሙሉ በሙሉ አለመሳተፋቸው የምክክሩን ተቀባይነት ጥያቄ ውስጥም ከቶታል ብሏል። ይህ ጉድለት ከጅምሮ የነበሩትን ጥርጣሬዎች ባለማቅለሉ የውይይቱን የመጨረሻ ውጤት ተግባራዊ አደጋ ላይ ሊጥለው ይችላል ነው የተባለው። በማጠቃለያው ኢትዮጵያ ኢንሳይት በትንታኔው እንዳሰፈረው ከሆነ የኢትዮጵያ ፌዴራሊዝም የወደፊት ዕጣ ፈንታ የሚወስነው በስምምነቶች ላይ ብቻ ሳይሆን በሂደቱ አሜኔታ ላይ ነው ብሏል። ምክክሩ ሰፊ አካታችነትን አግኝቶ መግባባት መፍጠር ካልቻለ ስርዓቱ ሊጠናከር ይችላል። ነገር ግን ፍላጎትን በኃይል የመጫንና የማዕከላዊ ዝንባሌ ካለበትም የነበረው የፌዴራል ስምምነት ሙሉ በሙሉ በመጣረስ አገሪቱን ወደ ከፋ ቀውስ ሊያመራት እንደሚችልም አስጠንቅቋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።